ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እኔ በጣም ግራ ያጋባኝና ያወዛገበኝ ነገር አለ። ማንም ሰው የሰውን ደስታ ብቻ ሳይሆን መከተል ብሩኬና ሀይሚ ደስተኛ ሲሆኑ ብቻ ሳይሆን መከተል ያለብን በመሃላቸው ላይ ሊያለያያቸውና ሊያራርቃቸው የሚችሉ ነገሮች ሲፈጠሩ ለምን ብለን የሆነ ሀሳብ መስጠት አለብን። እና ትናንትና ላይ ምንድነው ብሩኬና ሀይሚ የሆነ ነጥብ አንስተው ነበረ። እሱ ምንድነው እኔና የአንቺ ነገር እዚህ ጋር አብቅቷል ጨርሰናል አይደለ ሲላት ለሀይሚ አዎ ጨርሰናል አብቅቷል፣ ግን ችግር እንዳይፈጠር ብዬ ነው ዳኒን ተከትዬ የመጣሁት አለች። ምንድነው ያበቃለት? ምን እያላችሁ ነው? ከናንተ ይሄንን አንጠብቅም ነበረ። በጣም የዋናችሁ ማለት ነው። በሰው ወሬ እዚህ ደረጃ ከደረሳችሁ፣ በሰው ወሬ ዛሬን ተጣልታችሁ ለመለየት ማሰባችሁ በጣም ይደብራልም ያስጠላልም። ብሩኬም ሀይሚም ልጅነት ነው አንልም፣ ልጆች አይደለንም እኛ። ሰውን በዋሽተን ማስታረቅ የምንችል ሰዎች ነን አይደለ እንዴ? በእድሜ ደረጃም ትልልቆች ነን። ነገር ግን እዚህ ጋር ማስተዋል አለብን። ብሩኬም ሀይሚም ኃይለኝነት ምንም የትም አያደርስም። ተረጋግታችሁ ያለው ነገር እኮ ወጣ፣ ውሸት ነው፣ የውሸትን ቴክስት ነው ይሄ፣ ያለፈበት ነው፣ ያለፈ ቴክስት ነው። ሀይሚን ብትሆኒ ማለት ነው። ብሩኬም ብትሆን እዛ ጋር ስምህ በመጥፋቱ አይኖ ተናድሃል። ነገር ግን ስምህ ደግሞ ስለጠፋ ልጁን የልብህን አድርሰሃል፣ አግኝተኸው ማለት ነው። በቃ ማድረግ ያለብህን አድርገሃል፣ አለቀ። እዚህ ጋር ደግሞ እሱ መጥቶ እዛ ጋር እንደዚህ አድርገሃል ብሎ ስላወራ አንተ እስካላደረግከው ድረስ ራስህም ብለሃል፣ እኔ እስካላደረግኩትኝ ሆኜ እስካልተገኘኝ ድረስ ምንም አይመስለኝም ብለሃል። ስለዚህ ምንም ካልመሰለክ እዚ ጋር ነገሩን አንተና ሀይሚ ማስተካከልና ወደ ነበራችሁበት ቦታ። እኛ አስታራቂ አንፈልግም። እኛ እኮ የምንዋደድ ሰዎች ነን። የራሳችንን ችግር ራሳችን መፍታት የምንችል ነን ብላችሁ አንተና ሀይሚ ተስማምታችሁ ብትመጡልን በጣም ደስ ይለኛል፣ እንደኔ ማለት ነው። ነገር ግን እዚ ጋር ገና ይቺ ሴት መጣች። ሀይሚዬ ማንም ሰው እኮ ስህተት ይሰራል። ሰው ሁሉ ፍጹም አይደለም። ይቺ ሴት ያው ለፕራንክ ነው ብሩኬም ለፕራንክን ያመጣት፣ ልትረጁ ይገባል። በእርግጥ አንድ ልታጣሪው የምትፈልጊው ነገር ሊኖር ይችላል። አንድ ሰው ምን አለኝ መሰላችሁ ስለ ሀይሚ ማለት ነው፣ ይቺ ልጅ በጣም ስማርት ናት አለኝ። ምን ነው አልኩትኝ። የሆነ ነገር በጣም ማጣራት ትፈልጋለች፣ እንደዛ ጉደፍድፋ ማለፍ አትፈልግም አለኝ። እና አዎ ልክ ነህ፣ እንደዛ አይነት ባህሪ ነው ያላት። ደግሞም እኮ ጉብዝና ነው። እዚጋ የሆነ ነገር አለባብሶ ማለፍ ህይወታችን ላይ የሆነ ተጽዕኖ እንዳይደርስብን እና ነገን ደግሞ ከዚህ የበለጠ ዋጋ እንዳንከፍል ይረዳናል። ከዛሬ ጀምሮ አሁን ካለንበት ጀምሮ ነገሩን እያጣሩ መሄድ አሪፍ እኮ ነው። እንደዚህ አይነት ነገር አዎ በጣም እኔ በጣም እከታተላታለሁኝ። በጣም ነው የምትመቸኝ። በጣም የሆነ የትንሽ ምሁር ነች ምናምን ነገር ብሎኝ ማታ ላይ በጣም ውስጥ የተደሰተ ሀይሚ እስከዚህም ደረጃ ትልልቅም ሰው ይከተላታል እንዲህ ምናምን ነገር ብዬ በጣም ተደሰትኩኝ ማለት ነው። በትክታክ ነው እንደዚህ የተባልኩትኝ ልንገራችሁ ብዬ ነው በዛው ማለት ነው። እና ምን ልላችሁ ነው፣ ማጥራት የፈለገችው ነገር ሊኖር ይችላል ብዬ አሰብኩኝ። ነገር ግን እዚ ጋር ለጥላት በር አትክፈቱ። ብዙ ሊያለያዩቸው የሚፈልጉ ሰዎች ነበሩ። ብዙ ነገሮችን አልፋችኋል እና ከዚህም የበለጠ እኮ ነገር ሊፈጠር እኮ ይችላል። ዛሬ እኮ ጅማሬው እንጂ መጨረሻው አይደለም። ነገ ከዚህ የበለጠ ከባድ ነገር ቢፈጠር ምን እንዴት አድርጋችሁ ነው የምታልፉት? እንለያይ ብላችሁ በቃ መለያየት ምንም የሚደብር ነገር ነው። ብሩኬና ሀይሚ ማለት ነው። እኔ እንግዲህ ያቺ ሴትዮ ሲሲ ተብዬዋ ምናልባት የባሌ ክብር ተነካ ብላ ልትመጣ ትችላለች። በእርግጥ አንቺ ያላከበርሽውን ሰው ማንም ሊያከብሩ አይችልም። አንቺ መጀመሪያ ክብር ስጪው ለዳኒ። ስትገፈትሪው ነበረ፣ እንደ ህፃን ልጅ ስታመናጭቂው ነበረ። እኔ ባሌን ካላከበርኩትኝ ቀድሜ ማንም ሊያከብርልኝ አይችልም አይደለ እንዴ? ስለዚህ አንቺ ነሽ እሱ ሊደበደብ የቻለው በአንቺ ነው ብላ ልትመጣ ትችላለች። እርግጠኛ ነኝ። እኔ ጧትም ነግሬያቸዋለሁ በቪዲዮ ላይ ማለት ነው። እና
ይሄንን ነገር ደግሞ መጣራት ካለበት መጣራት አለ። በእድሜያ ግን እኔ ቀድሜ ልንገርሽ፣ እንደዚህ ብለሽ ከመጣሽ አንቺ መጀመሪያ አክብሪው። አንቺ ያላከበርሽውን ፍቅረኛሽንም ሆነ ባልሽን ማንም ሊያከብርም አይችልም። ግን ሀይሚና ብሩኬ ለጥላት በር አትክፈቱ ማለት ነው የምፈልገው። በቃ አለቀ። አንተ እዛ ጋ ሀይሚን በእንደዚህ አይነት መንገድ እሷ አንተን ስለጠረጠረችና ባየችው ቴክስትና ፎቶ ልለይ ካለች ይሄ ምክንያት ነው፣ የምትለይበት ምክንያት ፈጥራለች ማለት ነው። ትናንትና ላይ ደግሞ አንተ ከዳኒ ጋር የተደባደብከው እኔ እንደተረዳሁትኝ ዳኒ ከእሷ ጋር ስላይህ ከሀይሚ ጋር ስላይህ ቀንተክ በቃ ለእሷ ስትል እንደተደባደብክ አርጌ ነው የተረዳሁትኝ። ነገር ግን ደግሞ አሁን ላይ በእንደዚህ እሷ ስለጠረጠረችክ እዚህ ጋር ህይወታችንን ማቆም አለበት የምትል ከሆነ ለክብርህና ለስምህ ነው እዛሽ ጋር የተደባደብከው ማለት ነው። ሀይሚም እንደዛው በተቃራኒው ባየሽው ነገር ባለፈ ነገር ልለይ እንለይ የሚለውን ሀሳብ እንደ ሀሳብ ካነሳሹ በቃ ይሄም እንደ ምክንያት ነው። በቃ ባለፈ ነገር ሰውን መለየትና መራቅ ትፈልጊያለሽ ማለት ነው። ይሄው ነው። ግን ለወደፊቱ እኔ ማለት የምፈልገው ነገር ቢኖር ለብሩኬም ለሀይሚም ማለት ነው። ብሩኬ አንተ የሴት ጓደኛህን ይዘህ መተህ ሀይሚን ፕራንክ የምታደርጋት ከሆነ ያቺ የሴት ጓደኛ ሀይሚን ላይ አብዝታ ጫና የምታደርግባት ከሆነ ልትቆጣ ይገባል። እሷ እኮ ፍቅረኛዬ ናት፣ አንቺ ደግሞ ጓደኛዬ ነች። ስለዚህ የብዙ ርቀት አለው እዚህ ጋር መስመር አትለፊ ብለክ ትንሽ ሀይሚዬን ማስከበር አለብክ። ሀይሚዬ ደግሞ በሰው ወሬ ብሩኬን መውቀስና መጣላት የለብሽም። በቃ ዛሬ ባለፈ ነገር ሳይሆን ዛሬ በተፈጠረው ነገር ነው መውቀስ ያለብሽ። ያለፈ ነገር አልፏል። ላለፈ ክረምት ቤት አይሰራም ማለት ነው እና ይሄንን አድርጉ። ሌላው ነገር ደግሞ ማለት የምፈልገው ይሄ ምን አገባህ አትባባሉ። እንደው በፈጠራችሁ ከእናንተ ስነ ምግባር ጋር የሚሄድ አይደለም። ሀይሚዬም ብሩኬም ይሄ መናናቅ ነው። መናናቅ ሲኖር ይደብራል። ምክንያቱም ይለምድባችሁና ነገ ወደ ትዳር ልጆችም ይመጣሉ። ያ የለመደ አፍ ደግሞ እኔ ምን አገባህ ምናምን የሆነ መናናቅ ይፈጠራል። ከዛ ምን ይመጣል? ትዳር ይፈርሳል ማለት ነው። ለፕራንክም ቢሆን የለመደ ነገር ይቀጥላል ውዶቼ። አሁን እኔ ጠንፌ ከበደ ማለት ለምዶብኝ በሄድኩበት በደረስኩበት ጠንፌ ከበደ ማለት እንትን አልኩኝ እና እንደዛ ነገር ማለት ነው። ይሄንን ብታደርጉ ጥሩ ነው። ቆም ብላችሁ አስቡበት፣ ተነጋገሩበት ችግርን ለመፍታት። እናንተ ደግሞ ዳር ይዛችሁ አንተ ልክ ነህ አንተ ትክክል ነህ የምትሉ ሰዎች ሁለቱንም አይታችሁ ሁለቱም ጋር ያለውን ክፍተት ብታስታርቋቸውና ወደ ነበሩበት ቦታ ቢመለሱ መልካም ነው። ለአንድኛው ከፍ አንድኛውን ዝቅ ከማድረግ ሁለቱንም በኩል አይን አይታችሁ ወደ ነበሩበት ቦታ እንዲመለሱ በፍቅር በአንድነት ነገሮቹን ብታስተካክሉ ጥሩ ነው። በእርግጥ የብሩኬ አፍቃሪዎች ይሄንን ነገር አያደርጉትም። ለምን? ሀይሚ እንድትርቅ ስለሚፈልጉ